ማርያምን እንደ ጆና አዶና እንደ አንድ ላይ ቪዲዮ ሰርተው እግዚአብሔር እሱን ብቻ ሳየኝ። አዶናይ ሲገባ ዋሽንግተን ዲሲ አንተ ሴት ፍለጋ ወደ ሲኤምሲ ጋይስ ሲሉሽ እኔ መጣሁ ነው። እዛ አንበሳ ኮንሽ ጃኒ ጀግና አሜሪካ ተቀምጠን እንዴት ተበለጥን፣ እንዴት አዶናይ መጥቶ ታሪክ እንደዚህ አይነት ታሪክ ይሰራል የሚል ነገር እንዴ ቲክቶከር እንዴ ይህ ፈልፈላ አይ ማይኩ አዶናይ የተቀበለው ወደ ዋናው ነገር እንምጣ። ህዝቡ እንዲህ የኢትዮጵያ የልብ ማህበር ደብዳቤ ልኮ ነበር እንግዲህ ለኢትዮ ኢስታንቡል ሆስፒታል ማለት ነው። እኔ አባቱ ነኝ፣ የኢትዮጵያ ሂፓፕ አባቱ ነኝ። ግባል በተለይ ናዩ እሱን ዲፌንድ ካረግሽው እናቴ ትሙት ናዩ አለቀሽ። እኔ ላንቺ እንደዚህ አንገቴን ሰጥቼ ማለት አሁን እቺን ደግሞ ምን ታረጓት? እሺ አሁን ከዚህ በላይ እንግዲህ የሚያሳስር ነገር የለም እኮ ግን ከሀገር ውጪ ነው ያለችው ሴትዮ። ጋይስ ይሄንን መረጃ ሊያም አላት። ሊያ ይሄን እያላት አቦታው ቆይሷ ልጁ ስራውን ይስራበት ባይ ነኝ እኔ። የምር ስራውን ይስራበት። ሮስ አስቀድስና አሁን አስቀድስ አለ። አሁን በጣም ሜክሲኮ እንዲህ ነበር ካላልኩኝ ከትላንት ተተምር ሰው ቢያወራ ስለኔ ይሄ ምላሽ ነው። በቃ በንዴት ነው የሰራው ማለት ነው። እንደዚህ ያልገባኝ ነገር የኢትዮጵያ የልብ ህሙማን ህጻናት መርጃና የኢትዮጵያ የልብ ህሙማን ማህበር ይለያያሉ ማለት ነው። ሁለት የተለያዩ ተቋማት ናቸው። የአዶናይ ገቢ ምንጩ ታውቋል። እሺ ከበቂ በላይ የሆነ ምላሽ አግኝቷል ብዬ አስባለሁ። ዋናው ዓላማቸው ህጻናቶቹን ማሳከም ነው። እንደዛ ነው መሆን ያለበት ብዬ ነው ማስበው እኔ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬ እንግዲህ በድጋሚ ተገናኝተናል ማለት ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ ፏድን አይደል የአብዛኞቹን አካውንት ባኖችን የሚመልሳቸው። ፏድን ያስገብቼ ከፈለጋችሁ ጥያቄ ጠይቀዋለሁ። ማርያምን ዲአክቲቬት ሆነ እንጂ አንድ አካውንት ባን ማድረግ አይቻልም። ማርያምን እንደዛ ከሆነ እሺ አንድረገል ልንገራችሁ። እሺ እንደዛ ከሆነ ታዲያ ለምን የኛም አካውንት ለምን ኮሚኒቲ ጋይድላይንስ ብሎ ይመጣብናል? ስለዚህ ዲአክቲቬት አድርገውት ነው እያልከን ነው ብላኪ? በግልጽ እያልከን ነው እንደዛ ዲአክቲቬት አድርገውት ነው እንጂ ተዘግቶባቸው አይደለም። ለምን ይላል የጁን ዳንኤል አብዛኞቹ ቪዲዮዎች እኮ 18 ነው ኮሚኒቲ ጋይድላይንስ ሲል ነበር ባለፈው ማለት ነው። ፖስት ባደረገው ስቶሪ ላይ ወደ የሆኑ ፖስቶቹ ኮሚኒቲ ጋይድላይንስ እያለው ነበር። ቪዲዮቹ እየታዩ አይደለም እየጠፉ ነበር አይደል? ሄዱ እዛ የረዳቸው ሲረዳ የነበሩት ቪዲዮዎች እንዳለ እኮ ጠፍተዋል አይደል? ታዲያ ለምን የጁስ ለምን አይዘጋም? የጁ ለምን ባና ይሆን? ለምንድን ነው የሱስ አካውንት ታዲያ ለምን ኮሚኒቲ ጋይድላይንስ ያጠዋል? እስቲ አስቡ ቆማችሁ። ጆ ለማንም ክፉ ነው ያውቅ። ማርያምን እንደ ጆና አዶናይ እንደ አንድ ላይ ቪዲዮ ሰርተው እግዚአብሔር እሱን ብቻ ሳየኝ። ምድረ መቀኛ እኔ እኮ እናንተ እኮ ነው የምትጨነቁት። እግዚአብሔር አንድ ላይ ቪዲዮ ሰርተው አላለም እንዴ? እነሱ እኮ በግልጽ ተው እንጂ ብዙ አታስወራን ብላኪ እንዴ? በሁለቱም ሳይድ አዶናይ ሲገባ ዋሽንግተን ዲሲ አንተ ሴት ፍለጋ ወደ ሲኤምሲ ትልከሰከሳለ መንደር ለመንደር አንተ ግን አትወድም ጾምህን ማደር። ኧረ ተፋተው ይህን ሰውዬ እንዲህ አይፋቱም። አይፍየሌ አንጀቷ ደረ በቃ ጋይስ ሁሉን ይዛ አንበሳ ኮንሽ ጃኒ ጀግና ትላንት የነበርንበት ሁኔታ የአርሰናል ደጋፊዎች እንደውም አግባው ዶማን ይችላል እሱማ ታዳጊ የፈልፈላ በስመ አልቻሉትም እኮ ብቻ ግን የሁላችንም ፊሊንግ ነበር። በጣም ደስ ይላል። ትላንት ደስ የሚል ቀን ነበር የምር። እኔ የዚህ ሰውዬ ብቻ አይደለም የገረመኝ በእውነት አሜሪካ ተቀምጠን እንዴት ተበለጥን፣ እንዴት አዶናይ መጥቶ ታሪክ እንደዚህ አይነት ታሪክ ይሰራል የሚል ነገር ለማበላሸት የተነሱ ያህል ነው የተሰማኝ። ምክንያቱም ይሄ ተሙ የሚሉት አዲስ ነገር አይደለም። ከዚህ በፊት ለጌጤ የነበረውን የመኪና ስጦታ ፕሮግራም ላይ ምናምን የተፈጠረውን ችግርም አይታችኋል። ሁልጊዜ የሰው ተቃራኒ መሆን የሚወድ ሰው ነው። አንተ አይደለም የ25,000 ህፃናት የአንድ ወጣት
ህይወት መቀየር የማትችል ሰው ነህ። ከዚህ በፊትም የሰራ እኔ በበኩሌ አርሰናል ምናምን ከማለት ውጭ እኔ አንተ የምትሰራውን ነገር እኔ አይቼም ሰምቼም አላቅም እና በዚህ ደረጃ አዶናይን ሀሳቡን ላለመደገፍ ያነሳሳን ነገር አላቅም። ምክንያቱም ማታ ላይ ላይቭ ላይ እንኳን ገብተህ ልጆቹ ቀኑ ሙሉ ስትወርድባቸው ነበረ ቪዲዮ እየሰራ ማታ ደግሞ ገብተህ አጠያየቅህም የሆነ ሁኔታም አክሽንህም ደስ አይልም ነበር እና አስተካክል። አይ መች ይሰማል እንዴ ቲክቶከር እንዴ ይህ ፈልፈላ አይ ማይኩ ድኖ ጥንብዝና በሚለው ነው ግንብትና ስሜ ማን ነው? በቃ ባህሪው ነው እንደዚህ ነው ባህሪው። ከድሩም እንዴ ዱባይ ላይ ህንድ ላይ ምናምን አይቼ ህንድ አልሄድኩም። አንተ ተንታቶብህ ነው። ሻሩክ መስዬ እንደው እኮ ያው ሻሩክ ከመምጣቱ ምናምን እያሻል ነበር። እኔ የልጅ ምናምን አይደል? አዎ የምርት ከታያለ ጌቱ የምታየው ስልክ አለ እንዴ? አረ ኢንተርኔት ባቢ እየገባሽ አያባ ያው በራሱ ዓለም ውስጥ ነው ማንንም አይሰማም። በጣም በቃ ለቲክቶክ በትክክለኛው ለቲክቶክ የሚሆን ሰው ነው። በቃ የራሱ ቫይብ ያለው ሰው ማለት ነው። ምን አይነት ልጅ ነው? ኧረ በስመ አብ። ምን ልጨምርላችሁ መሰላችሁ? ውድ ቤተሰብ፣ ወዳጅ ዘመድ፣ ጠላት ሁላችሁም ማለት ነው እንድታውቁት ከራሴም ጀምሮ አዶናይ ወንድማችን የላይክና የፎሎወር መሰብሰቢያ እያደረግነው ነው እና just keep in mind አዶናይ በጣም ከምናስበው በላይ ስማርት ልጅ ነው። ብዙ ኮንሰርን አለን ስለምንወደው፣ ብዙ ስጋት አለን እና ግን አዶናይ ራሱና ቲሞቹ ከኛም በላይ እውቀት አላቸው። ከዛ በላይ ደግሞ ከኛ በላይ ለብዙ ሪሶርሶች አክሰስ አላቸው። እሱን እያሰባችሁ አዶኒ ራሱ ከምታስቡት በላይ የሆነ እንደዚህ ምንም እንደማይቅ የዋህ ታናሽ ወንድማችን አድርገን የምንቆጥረው ነገር አለ። እሱን አቁም። አዶናይ is very genius. He's way smarter than we think. አንዳንዱ ሰዎች ያለው እንደዛ አይነት ነገር ያው ማለፍ ነው፣ ያው ከመልካምነት ነው በሚለው ማለፍ ነው። እንግዲህ አዶናይ የተባለ መሀይም ማን የተቀበለው? ወደ ዋናው ነገር እንምጣ፣ ህዝቡ እንዲሰማ። አዶናይ ማን የተቀበለው አይታቸው? ኦርቶዶክስ ውስጥ ያሉ የተኙ ዲሲ ልጃቸውን አውጥተው ጎፈንድ የሚዘርፋሉ። ያቺ ባብ ከፋሲል ደሞዝ ጋር የሚወጡ የሉም እነዚህ ባቦች። ምንድን ነው የሚሻለ ግን? እሺ የተቀበሉት ጉራጌዎች ናቸው። አየው ጉራጌ ምንድን ነው ብያችሁ ነበር። በቃ ብሔር ምናምን ካልወራ ጉራጌ ከጉራ የሚባል ኤርትራን የመጣው አላልኩ? በኢትዮ ኢስታንቡል ጀነራል ሆስፒታል ውስጥ ይህ ስራ ሲሰራ በዋነኝነት ከሁለት ቦታ ነው ታካሚዎች የሚገኙት። አንደኛው ከኢትዮጵያ የልብ ማህበር ነው፣ አንደኛው ደግሞ ከዲቦራ ፋውንዴሽን ነው፣ የዳውን ሲንድሮም እና ኦቲዝም ፋውንዴሽን። ስለዚህ ሁለቱ ደግሞ ተቋማትን ወክለው ሁለቱ ኃላፊዎቻቸው አጠራጠር ያለ መልእክት እንዲያስተላልፉ በመቀጠል በክብር ጋብዛለሁ። መጀመሪያም ጋብዘው የልብ ማህበር ፕሬዚደንቱን ክቡር አቶ እንዳለ ገብሬን ይሆናል። በጭብጨባ ወደዚህ ጋብዙልኝ። ዛሬ ሳቅ ነው ተሰርተው እያየን እየሳቅን እየተደሰትን ነው። ብዙ ጊዜ እንደዚህ አይነት እንትኖች ባልነበሩ ሰዓት ለቀዶ ጥገና ረጅም ጊዜ ይፈጃል። የልብ ሐኪሞቻችን እነ ዶክተር ሺ እነ ዶክተር ስለዚህ ይሄ የተለቀቀ ቪዲዮ ሀርት ፋውንዴሽን ማለት ነው የቺልድረን ኤድ ምናምን የሚል ፔጅ ላይ ነው። የኢትዮጵያ የልብ ማህበር እንግዲህ ቅድም እንደሰማነው ዜና ከሆነ የኢትዮጵያ የልብ ማህበር እኔ ምንም ማውቀው ነገር የለም ምናምን ሲል ነበርና አሁን ግን እዚህ ፕሮግራም ላይ ተገኝቶ ነበር ነው እንግዲህ እየተባለ ያለው። ከፌ ከውጭ የመጡ በነፃ የመጡ በዶነሮች ጠብቀን ለማሰራት ታካሚዎችን ስልክ ደውለን በምንጠራ ሰዓት 10 ሰው ደውለን አንድ ሰው ማናገኝበት ሰዓት ነበር። በእውነት ነው አንድ ሰው ማናገኝበት ሰዓት ነበር። አቶ ብርሃን በእውነት ምን እንደምል አላቅም። አሁንም ወረፋ እየጠበቁ ባሉ ታካሚዎች ስም በቤት ሆድ ይመርቅ ነው የሚባለው። ልብ ይመርቅ። እውነት ይሄ እንትን አይታጠፍብን። አሁንም በህይወት ላሉ ታካሚዎቻችን ትልቅ ተስፋ ነውና ሁላችሁም እዚህ የተገኛችሁ ጉዶች ይህን ሀርት ፋውንዴሽን ማገዝ ባለብን መልኩ አግዘን አሁንም ወረፋ እየጠበቁ የሚገኙ ልብ ታካሚዎቻችንን ብናግዝላለሁ። ኦኬ። ስለዚህ ከልብ ማህበር ከኢትዮጵያ የልብ ማህበር ነው ማለት ነው እንግዲህ ታካሚዎችን
የሚያገኙት ማለት ነው። እንግዲህ ይህ ግልጽ የሆነልን ይመስለኛል። አሁን የኢትዮጵያ የልብ ማህበር ደብዳቤ ልኮ ነበር እንግዲህ ለኢትዮ ኢስታንቡል ሆስፒታል ማለት ነው። የልብ ቀዶ ጥገና የሚሰሩ ህጻናትን ስም ዝርዝር ስለመላክ ይላል ደብዳቤው። ብዙ ነገር ይላል። ከዛ በኋላ ብቻ የኢትዮጵያ የልብ ማህበር ከነሱ ነው እንግዲህ ከነሱ ጋር አብሮ እንደሚሰራ ነው እንግዲህ እያየን ያለ ነው ማለት ነው። እዚህ ጋር እኔ አባቱ ነኝ፣ የኢትዮጵያ ሂፓፕ አባቱ ነኝ። ግባል ዛሬ የውሃና የደን ሚኒስቴር ይሆኑት አይሰለቻችሁም እንዴ እናንተ ደግሞ? ሰላም ውድ ኢትዮጵያውያን፣ እንግዲህ አዶናይ እጅግ በጣም ተከፍቷል። አሁን ላይ አካውንቱ ቪዲዮዎቹን ፖስት ሲያደርግ እያሳየ አይደለም እና ኮሚኒቲ ጋይድላይን ብሎ ቫዮሌሽን እንዳለ ነው የሚያሳየው እና እሱ ቪዲዮ ላይ ወይም የሱ አካውንትን ባል ለማስደረግ የምትሄዱ ሰዎች ካላችሁ ሪፖርት የምታደርጉ እንግዲህ ምን ምክንያታችሁ ምን እንደሆነ አይገባኝም። እንግዲህ መልካም መስራት ለእናንተ ምን እንደሆነ አይገባኝም። እንግዲህ ይሄ ልጅ ሰዎችን ሲያግዝ፣ ሰዎችን ሲረዳ፣ ድሃን ሲያግዝ ነው እንግዲህ የወደቁ ሰዎችን ሲያነሳ ነው እንግዲህ የምናውቀው ማለት ነው። የታመሙትን ጋር ሲደርስ ነው የምናውቀው እና እዚህ ሀገር መጥቶ እንግዲህ ይሄንን ፈንድሬዚንግ ፕሮግራም ኢትዮጵያ ለሚገኙ የልብ ህሙማን ህጻናት የሚሆን ነው እንግዲህ ይሄ ፕሮግራም እንግዲህ የተዘጋጀው እና ቪዲዮዎች እዚህ ሀገር የሚሰራቸውን ቪዲዮዎች የገዛ አካውንቱ ላይ ፖስት ማድረግ አልቻለም ማለት ነውና ሪፖርት የምታደርጉ ሰዎች እስቲ አሮን ነው አንዳንዴ ቆም ብላችኋል። ሰውነታችሁ ምኑ ጋር ነው ጋይስ? ይሄ የሰው ልጅ መልካም ስራ መልካም ልብ ያለው ሰው እንደዚህ ነገር ሲሰራ የእናንተስ ነገር እዚህ ጋር ገብታችሁ ሪፖርት ልትስታረጉ እጃችሁስ እንዴት ይችላችኋል ይሄን ነገር ለማድረግ ማለት ነው? ምን አይነት ክፋት ምን አይነት ተንኮል ነው ውስጣችሁ ነው ያለው ብዬ ነው የማስበው እኔ። እና ቢያንስ ለህፃናት ስትሉ እነዛ ለሚሞቱ ለሚሰቃዩ ህፃናት ስትሉ እንኳን ይሄን ነገር እንዴት አስቻላችሁ ይሄን ማድረግ ማለት ነው? እና እኔ በጣም ነው የሚያሳዝነኝ በእውነት ይሄ ልጅ ተከፍቶ ሳይ ማለት ነው። የዚህ የዋህ ልጅ ነው፣ ምስኪን ነው። ሰው ለመርዳት ይሄን ያህል ርቀት ነው የሚሄደው። ተከፍሎት አይደለም ይሄን ነገር የሚሰራው፣ በነፃ ነው የሚሰራው ከገዛ እዚህ ድረስ መጥቶ ማለት እና እስቲ ሪፖስት ይናርግ አካውንቱን። ሌላ ደግሞ ባለሙያዎችም ካላችሁ እስቲ ይሄ ነገር የሚመለከታችሁ እናንተም በውስጥ እንዴት አድርጎ ይሄን ነገር ፊክስ ማድረግ እንዳለበት እሱም ቪዲዮዎችን እየለቀ ነው። ይነዛ ወጣችሁ ወላ ሂስቶሪያችሁ ላይ ወላ ምናምናችሁ ላይ ወሬ መሀል ላይ እንኳን ውሸት የሚመስል አይነት ወሬ ካወራችሁ እናቴ ትሙት ለቀዋል። የደረሰኝ የራቁት ቪዲዮ አለ ለቀዋለሁ። ቪዲዮ ደግሞ ሊያማላት ያለች ነው። የእነማን የራቁት ቪዲዮ? አሬ ነገር አልበዛም? እኔ እንደዚህ አይነት ሪስክ ውስጥ ገብቼ በተለይ ናዩ እሱን ዲፌንድ ካረግሽው እናቴ ትሙት ናዩ አለቀሽ። እኔ ላንቺ እንደዚህ አንገቴን ሰጥቼ ማለት እኔ እንደዚህ አንገቴን ሰጥቼሽ ባለፈው ማዋረድሽ አሁን አለቀሽ። አሁን እቺን ደግሞ ምን ታረጓት? እሺ አሁን ከዚህ በላይ እንግዲህ የሚያሳስር ነገር የለም እኮ ግን ከሀገር ውጪ ነው ያለችው ሴትዮ። እግዚአብሔርን በእንደዚህ አሁን በራቁት ቪዲዮ ምናምን እያለች በግልጽ ማስፈራራት ማለት እሱን ዲፌንድ አድርጊ። እሷን አካውንት ለማዘጋት አሁን ተባበሩ። እግዚአብሔርን አሁን ፌሚኒስቶች ምናምን ከሀገር ውጭ ነው ያለችው፣ መታሰርም አችልም። ሊያሾ ሀገር ውስጥ ነው ያለችው፣ መታሰርም ካለባት እዚህ መታሰር ትችላለች። ግን ሊያሾ የራቁት ቪዲዮ አለኝ ብላ አታውቅም፣ እውነቱን ለመናገር ማለት ነው። እና አወጣባችኋለሁም እንደዚህ አይነት የራቁት ቪዲዮ ምናምን ብላ አታውቅም። እቺ በግልጽ ወንጀል ነው እየሰራች ያለችው። አስባችሁታል ጋይስ? ይሄንን መረጃ ሊያም አላት። ሊያ ይሄን እያላት አቦታው ቆይ እሷ ይሄን ነገር ትጨርስ መጀመሪያ። ታውት አላወራም። አሁን እሷ ይሄን ያለችበት ጥንቅጥ ትጨርስ ሊያ፣ ከዛ በኋላ ነው የምናወራበት። አመት ለምን አያልፈውም ሊያ? እሺ አሁን ጨርሽ ይሄንን። አይሽ እኔ ሰዎች እንዴት አይጥ ተለፍዬ እንደማል ችግር እያላት ራሱ ካለወራሽ ጥሩ ነው ታዲያ። ጤና ይስጥልኝ ኢትዮጵያውያን፣ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። የፊታችን የዚህ ከሁለት ቀን በኋላ ቅዳሜ አዶናይ በአሜሪካን ሀገር መጥቶ የሄርት ቱ ሄርት ፋውንዴሽን ገንዘብ ለማሰባሰብ መጥቷል። በጣም ደስ የሚል ተግባር ነው። ብዙ ህጻናት ሕክምና ያስፈልጋቸዋል። ይህም በማድረጉ እኔ በግሌ አመሰግናለሁ። ከዚህ በፊትም አመስግኛለሁ ለሚሰራችሁ ጥሩ ነገሮች። ከአዶኒ ጋር ያለኝ ነገር ጥሩ ነው። ምንም እኔ የግል ቅሬታ የለብኝም። መጥፎ ነገርም ሰርቼ አላውቅም። እንደ አጋጣሚ ሆኖ ኢትዮጵያ አንድ ሬስቶራንት ተገናኝተናል። ሰላም ተባብለን በስርዓት ምንም የግል ችግር የለብንም ልላችሁ ነው ዋናው ዓላማ። እና አንድ ነገር ግን አለ። ይሄ ከአዶኒ ጋር አይገናኝም። የአዶኒ ምንም አያገናኙም። ጥያቄ ያለኝ ግን ድርጅቱ ላይ ጥያቄ ያለኝ ሄርት ቱ ሄርት ፋውንዴሽን እና የኢትዮ ኢስታንቡል መስራች ሆስፒታል መስራች አንድ ኦነር ነው በነገራችን ላይ። ስለዚህ አሁን ጥያቄው ምንድነው? ጥያቄ ነው የጠየቁት። ጥያቄ ስጠይቅ ጥያቄ የጠየቁበት ምክንያት በመጀመሪያ ደረጃ እንዳግዛቸው ከጠሩኝ በኋላ ግሩፕ ውስጥ ገብቼ ኦኬ በጣም አሪፍ ነው፣ ደስ የሚል ምግባር ነው። ግን ከመስራቴ በፊት ከእናንተ ጋር ለስሜ ስለምጠነቀቅ
ምንድነው ጥያቄ ላንሳ ብዬ ጥያቄ አንስቼ ነበረ። ያው በመጨረሻ ጥሩ ያልሆነ ነገር ነው የተመለሰልኝ። ለዚህ ምስክሮች አሉ፣ እኔ ስለማልዋሽ ማለት ነው። ጥያቄውን ተወው፣ እሱ አሁን ብዙ አያስጨንቅም፣ ወደ ማሰባሰቡ ፎከስ እናድርግ ነው የተባለው። ይሄ ድርጅት በነገራችን ላይ ከተቋቋመ ገና 2 ወር በደንብ ራሱ የሞላው አይመስለኝም። በጣም ጥድፍድፍድፍ ብሎ ነው እየተሯሯጠ ያለውና አሁን የኔ ጥያቄ ምንድነው? ገንዘቡ ይሰባሰብ፣ ገንዘቡ ላይ ችግር የለም፣ ዲያስፖራ በሙሉ ይረዳል፣ ላቡን ይረዳል፣ ያካፍላል። ዋናው ጥያቄ አንደኛው ጥያቄ ኢትዮ ኢስታንቡል ሆስፒታል እና ሀርት ቱ ሀርት ፋውንዴሽን አንድ ሰው ክሬት አድርገው ሀርት ቱ ሀርት ፋውንዴሽን ገንዘብ አሰባስቦ ለኢትዮ ኢስታንቡል ሆስፒታል ነው ገንዘብ ሊከፍል እያሰበ ያለው ማለት እንደዛ ነው የሚያደርገው አሁን። ስለዚህ በዚህኛው እጁ ሰብስቦ ለዚህኛው እጁ መክፈል ይችላል ወይ? ህግ አዋቂዎች ካላችሁ እንደዛ ይቻላል። ራስ ነን ፕሮፊት የሆነ ድርጅት አቋቁመ ያን ድርጅት ገንዘብ ሰብስበ እኔ ምንድነው አዶናይ አሁን ይሄን ሁላ ነገር ሳያጣራ ይገባበታል ብላችሁ ታስባላችሁ? ማናጀር አለው ማናጀሩ ይሄን ሁላ ነገር ሳያጣራ ይገባበታል ብላችሁ ታስባላችሁ? ለስሙ አይጨነቅም? ይሄን ሁላ ተወዳጅነቱን ምናምን ማጣት ይፈልጋል ብላችሁ ታስባላችሁ? በዚህ ጌት የተነሳ እኮ አዶናይ ብዙ ነገሩን ያጣል። ይሄ ነገር ውሸት ሆኖ ከተገኘ ወይ ደግሞ የገንዘብ ማጭበርበር ውስጡ ላይ ካለበት ምናምን በጣም ብዙ ነገሩን ያጣል አዶናይ፣ እውነቱን ለመናገር ማለት ነው አይደለ? ሆኖ አሁን በዚህ ሰዓት የተሙ ጥፋት ቅድም እንዳልኳችሁ በዚህ ሰዓት አዶናይ አሜሪካ ድረስ ለፍቶ መጥቶ ይህን እርዳታ ከሰዎች እኮ ገንዘብ አምጡ ብሎ ሰብስቦ አይታችሁ ታውቃላችሁ? ከዛሬ የለም እንደዚህ አይነት ቪዲዮም የለም። አሰባስቦም ላይቭ ላይ ምንም አያውቅም ከዚህ በፊት ማለት ነው። ለእንትን አሰባስቧል፣ ይቅርታ አድርጉልኝ፣ ለካሊድ ፋውንዴሽን እሱ ባለበት ተሰብስቧል እንደዚህ አይነት ገንዘብ ማለት ነውና ማለት ምን ችግር አለው? ምንድን ነው ችግሩ? አልገባኝም። መጀመሪያ እሱ የመጣበትን ዓላማውን ያሳካ። እሱ ያመነበት ነገር አለ፣ አምኖባቸዋል ራሱ አዶናይ ማለት ነውና ስለዚህ ሳያጣራ እሱ ራሱ ይገባበታል ብዬ አላስብም። እንግዲህ እያንዳንዱን ነገር ደግሞ ለአንተ ዲቴይል ወጥቶ የመናገር ግዴታ የለበትም። እውነቱን ለመናገር ጥያቄ ማንሳት መብቱ ነው። በነገራችን ላይ ግን ያለንን የሆነ አመለካከታችን ልዩነት ያሳያል ማለት ነውና በዚህ ሰዓት ነው የምትፈተኑት። ያው አዶናይ በጣም እየተፈተነ ነው ያለው በዚህ ሰዓት እግዚአብሔርን አሮን ነው እኔ ልክ አይመስለኝም በዚህ ሰዓት ጥያቄ ማንሳቱ ማለት ነው። እንዴ የሆነ ነገር እኮ ከተፈጠረ ገንዘቡ ተሰብስቦ ምናምን ሁላችንም እንቃረነዋለን እኮ አዶናይን የዛኔ ማለት ሁላችንም እንጠይቀዋለን እኮ አዶናይን አይደል እንዴ ዛኔ ግን በጣም ብዙ አሳምኑናል። አዶናይ በብዙ ነገር አሳምኑናል ሁላችንንም ማለት ነው እና በደንብ እናምነዋለን። እምነቱን ደግሞ ዝም ብሎ እሱ ያባክነዋል ብለን አንጠብቅም ማለት ነው። በደንብ ያጣራል። ብዙ የተደራጀ ግሩፕ እንዳለው እናምናለን፣ ማናጀር እንዳለው እናምናለን። ስለዚህ ይሄን ሁላ ነገር አጣርቶ ነው የሚገባበት ብዬ ነው ማምነውና ከተጠያቂነትም ራሱን ያጸዳል ብዬ አስባለሁ አዶናይና ይሄን ሁላ ነገር ሳያጣራም አይገባበትም ብዬ ነው ማስበው። ያው ተሙ እንግዲህ ከእርዳታ ጋር በተያያዘ እኔ በሌላ ኬዝ ላይ እስማማለሁ እኮ ከሱ ጋር፣ ግን እኔ አዶናይ በራሱ ገንዘብ እንደዚህ ሲያሰባስብ አይቼው አላውቅምና ይሄም ደግሞ ይሄ ፋውንዴሽኑ ደግሞ በሰው እርዳታ ነው ሊሰራ የሚችለው። ታይምስ ህጻናት ምናምን ያለው ከድሮ ጀምሮ ይዞት የመጣው ነገር ነውና አይመስለኝም። በጣም ብዙ ገንዘብ ሊሰራበት የሚችልበት ኦፖርቹኒቲ አለ እሱ አዶናይ ማለት ነው። ቸግሮኛል ቢል ራሱ በጣም ብዙ ገንዘብ ይሰባሰብለታል እውነቱን ለመናገር ማለት ነውና በቃ የእሱ አድናቂዎች ናቸው የሚሰጡትኝ፣ የአዶናይ አድናቂዎች ናቸው የሚደግፉትኝ። ስለዚህ ልጁ ስራውን ይስራበት ባይነኝ እኔ የምር ስራውን ይስራበት። እንትን ባትሉት ጥሩ ነው። በአንድ ሶሻል ሚዲያ አንድ ዛል ተሳከሙ ወይም ደግሞ አንድ አራተኛውን ቻሉ። እኔ እንደው አናውንስ አድርጌ የምስክር ወረቀት ልስጥ፣ ከዛ በኋላ ተከታተሉኝ፣ ሪፖርት እንልካለን። ሪፖርት አሰራር አለው፣ የቢሮ ዳይሬክተር አለው፣ የኤንጂኦ ዳይሬክተር አለው፣ ፋይናንስ ዲፓርትመንት አለው፣ ቦርድ አለው፣ ብዙ አሰራር አለው። እንኳን ገንዘቡ ላይ ለማድረግ ለኛ ለትራንስፖርት ለመክፈል አይቻልም፣ ከኪሳችን እያወጣን የምንጠቀመው። ስለዚህ ህጉን ስርዓቱን ያላወቁ ሰዎች እንደዚህ ስላላብራራላቸው ኮፍያ ብቻ ለምንድን ነው የምትሰጡት ግን ጊፍት ተጋብተው ይሆናሉ። ገባ የሚናበቡት ነገር ነው። አንተ ህፃን ልጅ ለማከም ዋና እኮ ምንጭ የሚሆነው የአንተ ዳታ ያለው እኮ ልብ ህሙማን ነው። ከልብ ህሙማን ጋር ሳትሰራ ከእነሱ ጋር አብረህ ሳትሰራ ሁለት የበጎ አድራጎት ድርጅቶች ሲቋቋሙ ወይም 10ም 20ም ሊቋቋሙ ይችላሉ። ተመሳሳይ ዓላማ ያላቸው ሊሆኑ ይችላሉ። አንዱ ለሌላው ሪፖርት የማድረግ ወይም አንዱ ከሌላው ጋር በጋራ የመስራት ግዴታ ግን የለባቸው። ድሮ ሳስቀድስና አሁን ሳስቀድስ አሁን በጣም ሜክሲኮ ውስጥ ድሮ ሳስቀድስና አሁን ሳስቀድስ አሁን በጣም ሜክሲኮ ውስጥ
ወይኔ ማኔ ተገኝታል። አላቋረጥ ጀምሬ ሰላይ ላይ ፌን ቀይሬ እንዲህ ነበር ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰርጦኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝም ተው አይሆንህም ወደ ማታ ለእራት መች ልጠብቅ ከሰው እኔ የፈጣሪ ሁሌ ከጎኔ ቁርስ ምሳም እራት አብሳይ እኔ ብቻ ነኝ ለኔ ግን አልልም ብቻዬን ልብላ ይምጣ ካለ የሚበላ ሁሌም ክፍት መድረኩ ካልጠፋ የጥበብ መላ ይህ ምላሽ ነው። በቃ በንዴት ነው የሰራው ማለት ነው። እንደዚህ ለተሙ ምናምን ምላሽ ነው። እግዚአብሔርን ይመች። አንተ የማሪዎስ ግን ዘፍኑታል። ለአዶናይ የዘፈንለት በቃ እንዲህ የአዶናይ ዘፈን ነው ማለት ይቻላል። ይህ ዘፈን አዶናይና የልብ ማዕከሉ መተባበር ወይስ መነጣጠል? የኢትዮጵያ የልብ ህሙማን ህፃናት መርጃ ድርጅት በዛሬው ዕለት ባወጣው መግለጫ ሄር ቱ ሄርት ከተባለው ድርጅትም ሆነ ከታዋቂው ቲክቶከር አዶናይ ጋር ምንም አይነት የስራ ግንኙነት እንደሌለው በይፋ አስታውቋል። ያልገባኝ ነገር የኢትዮጵያ የልብ ህሙማን ህፃናት መርጃና የኢትዮጵያ የልብ ህሙማን ማህበር ይለያያሉ ማለት ነው። ሁለት የተለያዩ ተቋማት ናቸው። ቅድም እንዳየነው ከሆነ ኢትዮ ኢስታንቡልና የኢትዮጵያ የልብ ማህበር ለኢትዮ ኢስታንቡል ደብዳቤ እንደላካ አይተናልና ይሄ ነገር ግራ ስላጋባኝ ነው። ብዙም መረጃ የለኝም። የአዶናይ ገቢ ምንጭ ምንድን ነው እያለን ስንጨነቅ ነበር። ግን የአዶናይ ገቢ ምንጩ ታውቋል። እሺ የአዶናይ ገቢ ምንጩ ታውቋል። ይኸው ቁርጥ ቤት አይታችሁታል። አዶናይ ሉካንዳ ይላል። ጭራሽ አዶናይ ደስ ይላል። ግን ንገራቸው ብታሳውቀኝ ጥሩ ነበር። አሁን ልንበላ ነው እንዳንከፍል ንገራቸው። የአዶናይ ገቢ እኔ ራሱ በቃ አሁን ጠዳ ያለ ነገር መክፈት ይፈልጋል። የዛኔ ስከፍት በአዶናይ ስም ላደርገውላ እችላለሁ። ትመጣላችሁ ብዬ አስባለሁ። ሁላችሁም የአዶናይ አድናቂዎች አይደል? የአዶናይ አካውንት ባን ሳይሆን ግን እንትን ነው ላይ መግባት አልቻለም እና ያው እስከዛ ይሄ ደግሞ ፕሮግራም ይሄ ላይቭ ስትሪም ግድ ሰዎች ጋር ብዙ መድረስ ስላለበት ያው የምታውቃቸው ሰዎች ገብተው የሆነ ሼር እንዲያደርጉት ቢደረግ ጥሩ ነው ባይ ነኝ። ምን ትያለሽ? አሪፍ ሀሳብሽ። ሼር እናደርጋለን። ቴንክ ዩ ጃኒ። አልፈን ተርፈን ፔሸንት ጠይቀን አልሰጠንም። የኢትዮ ኢስታንቡል ድርጅት ኃላፊ ተሙ ላቀረቧቸው ጥያቄዎች በዚህ መልኩ አስረድተዋል ይላል። እሱ ይሁን ሌላው ዳይሬክተር ይሁን አላውቅም። ከጥቁር አንበሳ ፔሸንት እንጠይቃለን፣ እንወስዳለን፣ እናክማለን። እኛ የልብ ማዕከል እኮ ማህበር እኮ ነው። በቃ አሁን እኮ ደስ ሊለው ነው የሚገባው። ከጣሊያን ሀገር የሚመጣው 50 ሰው ሊያክም ነው እኮ ነገ። አሁን ኤፕሪል 24 እኮ ትከታተላለህ ዜናው። 50 ሰዎች ከሚታከሙት እኮ 25ቱን እኮ መንግስት ሆስፒታል እንዲያክም እኮ ፍቃድ እየጠየቁ ነው ጥቁር አንበሳ። ከጥቁር አንበሳ ባይዘው እዚህ ጋር ግልጽ ይሆንላችሁ፣ የልብ ህሙማን ማህበር የሚባል አለ። ህመምተኞቹን በማህበር አሰባስቦ ቁጥር እየሰጠ ልክልሃለሁ፣ በውስጥ በአንተ ስልክ ልክልሃለሁ እንዴት እንደምንከባበር። እነኛን ልጆች ከዛ መዝገብ ላይ ነው የምንወስደው እኛ። የልብ ህሙማን ማህበርና የልብ መርጃ ማህበርን አናቀላቅለው። አሁን ገባይ ማለት ነው። ሁለቱ የተለያዩ ተቋማት ናቸው። የልብ ህሙማን ማህበርና የልብ ህሙማን መርጃ ምናምን ነገር የሁለቱ የተለያዩ ናቸው። እኛው የህክምና ሴንተር ነው። ዶክተር በላይ አበጋዝ ያደ በጣም ማደንቃቸው ብዬ ግድም ገልጭልሃለሁ። በጣም አርቲስት ማናት ልጅ፣ በጣም ጥሩ ልጅ የምትሰራ ልጅ አለች። እኔም ደውዬ አንድ ጊዜ አብረ በጋራ እንሰራለን ብዬ አናግሬያታለሁ። መሰረት አርቲስት መሰረት በጣም አፕሪሼት ማድረገው ቦታ ነው። የጎበኘሁት ቦታ እኮ ነው። እኔ ጋር የሚሰሩ ሐኪሞች እኮ እዛ ይሰራሉ። እኔ ጋር ሰርጀሪ የሚያደርገው ሐኪም እኮ እዛ ሄዶ ሰርጀሪ ያደርጋል። ከዚህ በላይ ምን ግንኙነት አለ? ሄጄ ሜዲካል ዳይሬክተሩን ላላቀው ይችላለሁ። እሱን አላወቅኩትም ማለት ግን እዛ የሚሰራው ሐኪም እኔ ጋር ይሰራል ማለት አይደለም። እዛ ወረፋ የያዘ ልጅ እኔ ጋር መጥቶ ሊታከም ይችላል። ከወረፋ ላይ መውሰድ እንችላለን። እኛ እኮ በግላችን ያልመዘገብነው ለምን መሰለህ? አድሎ እንዳይኖር እዛ የተሰለፈ ሰው እያለ ሌላ ሰልፍ እንዳናሰልፍ እንጂ በነፃ ሕክምና አለ ብለው መቼም እንኳን የተቸገረ ሰው አይደለም ሀብታም ሳይመጣም ነው። ስለዚህ ከልብ ህሙማን ማዕከል ማህበር ነው። ልክ እኛ እንደምናቋቁመው የዛሬ ስንት ዓመት ዶክተር በላይ አቋቋሙ። የልብ ህሙማን ማህበር በቦርድ የሚመራ እኮ ነው፣ የመንግስት አይደለም። አንድ በጎ አድራጎት አቋቁሞ ቦርድ የሚመራው ማህበር ነው። ጥቁር አንበሳ ግን የልብ ህክምናው የመንግስት ነው። የልብ ህመምተኞች ማህበር ደግሞ ዶክተር አቶ እንዳለ የሚመራው
ፕሬዚዳንት ሆኖ የሚመራው እኔ ጋር አግሪመንት ከኢትዮ ኢስታንቡል አግሪመንት አለ። ይሄ አግሪመንት መቼ መሰለህ? የዛሬ 2 ዓመት 3 ዓመት አካባቢ በፊት የነበረ አግሪመንት አለ። ስለዚህ አዲስ ይሆን አይደለም። ስለዚህ ከጥቁር አንበሳ አሁን ደግሞ ከዚህ 1 ዓመት መካከል ውስጥ ዲቦራ የሚባል ፋውንዴሽን አለ። ይሄ ዲቦራ የሚባለው ፋውንዴሽን ዳውን ሲንድሮም የዚህ የአእምሮ እድገት ውስንነት ያለባቸው ልጆች የሚያሳድግ ተቋም ነው። እነኛ ልጆች በተለይ በጣም ብዙ ህመምተኞች አሉ። ባለቤቶቹ እዚህ ሊሰሙ ይችላሉ፣ አሁን ምስክር ናቸው። ከዛም ወስደን እኮ በደብዳቤ ወስደን አክመን እንመልሳለን። ስለዚህ ከአንድ ተቋም ጋር ተመሳሳይ ተቋም ነው። ምናልባት ያ ተቋም የኛን ዓላማ ሳይሰማው ተቃውሞ ወጥቶ ከሆነ እኔ ያዝንበታለሁ። አጋዥ ያገኘው ብሎ አፕሪሼት ማድረግ የሚገባው ተቋም እኮ ነው። ለማገዝ እኮ ነው የመጣነው። ቁጥር እኮ ነው የሚቀንሰው። ለምን ህፃናቶቹን አናስቀድምም? የኔ የሚባለው ነገር ምን ይሰራል እዚህ ላይ? ምንም ኢትዮ ኢስታንቡል እኮ እውነቱን ልንገር አይደለ 113 ልጆች ሲያሳክም እኮ የረዳው ሰው አልነበረም። ጓደኞቻችን እየመጡ ነው ያሰሩት። ቅድም እንዳልኳችሁ እና አሁን የልብ ህሙማን መርጃ ምናምን የሚባለው ተቋም ስሙ ሳይጠራ ነው ከሱ ጋር እየሰራ ነው አላሉም እነሱ ማለት ስሙ ሳይጠራ ነው ከኔ ጋር እየሰሩ አይደለም ብሎ እየተናገሩ ያሉት ማለት ነው። እሺ እውነታቸውን እኮ ነው። እነሱም አላማቸው ለሚታከሙት ህፃናት ከሆነ እዚህ ነገር ውስጥ ግን የሆነ ነገር እንዳለ ግልጽ ነው። ግን ጋይስ በመሀል የሚረዱ ልጆች ይኖራሉ። የትኛውም እንትን ላይ ነው ግን ይሄ ዓለም አቀፍ ነው። እሺ ይሄን እመኑ። በዓለም አቀፍ ደረጃ የትኛውም ኤንጂኦ የትኛውም ፋውንዴሽን ምናምን የሚረዱ ሰዎች ይኖራሉ ማለት ነው። ግን ገንዘብ በጣም የሚበላበት አካባቢ ኤንጂኦ የሚባለው ነገር ነው። በፋውንዴሽን ምናምን የሚባለው ነገር ገብቷችኋል አይደለ? ገንዘብ በትልቁ የሚበላበት ነገር ነው። ይሄ ምንም አይካድ እውነቱን ለመናገር ማለት ነውና ተውት፣ እስኪ ተውት። ብዙ ነገር አለ። እኔ ብዙ በእኛ ሀገር ደረጃ ምናምን ብዙ የሚታወቅ ነገር አለ። የምንሰማቸው ነገሮች አሉ። ስቲል በሀገር ውስጥ ኤንጂኦዎች ላይ ራሱ ማለት ነው ብዙ የሚባሉ ነገሮች አሉ ምናምንና ግን ያው የሚታከሙት ሰዎች እንደዛም ሆነው ይታከማሉ። የሚረዱት ሰዎችም ይረዳሉ። መረዳታቸው አይቀርም። ግን ምን ያህሉ ይረዳል፣ ምን ያህሉ ይበላል አናውቀውም። ገባችሁ? እሱ ነው ዋናው ነገር። ይሄን መተማመን አለብን። ራካም ጥየቃ አልወጣንም። በፍላጎት ላይ የተመሰረተ ነው። እኔ ግን ሳየው የልብ ሕክምናው ከፍተኛ ገንዘብ ይፈልጋል። በጣም ብዙ ገንዘብ ይፈልጋል። ንግድ ነው የተቋቋመው። የሰራተኛውን ደሞዝ መክፈል እንዳይችል ነገ እንዲከስር መሆን የለበትም ያ ድርጅት። ዛት ሷይ ሕክምናው እንዲቆም አልፈልግም። ሄርት ቱ ሄርት የሚባል ሲሆን ኤድ ይቋቋምና ከኢትዮ ኢስታንቡል ወጥቶ ለብቻው ይመስረት፣ ሴንተር ይኑረው። ልብ ማዕከል ዶክተር አበጋዝ ዶክተር በላይ በጣም ብዙ ችግር አልነበረባቸው። በጣም ሲለምኑ 1 ብር ሲሉ ተቋቋመ። ደስ የሚል ታሪካቸውን አስቀምጠው ሄዱ። አሁን እሳቸው የሉም፣ ቦርድ ውስጥ የሉም እሳቸው። ልብ ማዕከሉ ግን አለ። ነገ ሄርት ቱ ሄርት ሴንተር ሲቋቋም እኔ ላልኖር እችላለሁ። የልብ ማዕከሉ ግን ሌሎች ቦርዶች እየመሩት ይቀጥላል። ስለዚህ እኔ በጣም ደስ የሚል ነው። አንተ የምታነሳው ጥያቄ ለማህበረሰቦቻችን በደንብ ግልጽ የሆነ ነገር ያደርግልናል። እንዲህ አይነት ጥያቄ ሲነሳ በደንብ እንዳስረዳ ይሆናል። እኔ በጣም እንጆ አድርጌ ነው የምነግርህ ተሙ። ነገ አብረኸኝ እንድሰራ ስለምፈልግ ነገ አንተ መጥተህ የዚህ ዓላማ ደጋፊ ሆነ አብረኸኝ እንድሰራ ፈልጋለሁ። ምንም በኔጌቲቭ አላየውም። ስለዚህ የኦዲት አደራረግ ስርዓቱ ቅድም ባልኩ መሰረት ፍቃድ የሰጠው አካል ኦዲት ያደርጋል። በሁለቱም ሀገራት ያለው ህግ ያስገድዳል። ኦዲት ሳትደረግ ንግድ ፍቃድ የፍቃድ የነን ፕሮፊት ፍቃድም አይታደስም። ስለዚህ ሄርት ቱ ሄርት ግን ሲቋቋም ዓላማው 4 ክልሎች መርጦ የፔሸንት ፍሰቱን የህፃናቶቹ ፍሰቱን ያየበት ቦታ ላይ በመንግስት ሆስፒታል ውስጥ የልብ ቀዶ ህክምና ሴንተር ማቋቋም ነው ዓላማው። ገብተህ ብታያል። ያ ሲቋቋም ምን ይሆናል መሰለህ? ትራንስፖርት የቸገረ ሰው እዛው ይታከማል። አይመጣም፣ በትራንስፖርት ችግር አይወድቅም። ጥበት አይኖርም፣ መጉላላት አይኖርም። ስለዚህ ሊደነቅ የሚገባው ምን መሰለህ? ግል ተቋም ሆኖ ሰው አይርዳ የሚለው ህግ የለም። የግል ተቋም እንደው ይበረታታል። ሌሎች የግል ተቋማት ሁላችንም በአመት 100 ልጆች ብናሳክም እኮ ብዙ ግል ተቋማት አሉ፣ እያከሙ ያሉ አሉ፣ እያከሙ እየሰሩ ያሉ ሰዎች አሉ። አፕሪሼት የምናደርጋቸው ሄደው በየክፍለ ሀገሩ የሚያክሙ ሰዎች አሉ እኮ። እኔ ብቻ አይደለም እኮ ይሄ ግን 25,000 ሰው እንዴት አድርገህ ትጨርሳለህ? አንዳንድ ሺህ እንኳን በአመት ብታክም 25 ዓመት ይፈጅብሃል። 25 ዓመት ይፈጅብሃል። ወረፋ እየጠበቁ ወረፋ ደርሷቸዋል ሲባሉ ልጆቹ ሞተዋል እንባላለን እኮ። ይሄን ስትሰማኛ ቦታ ሆነ እንዴት እንደሚያምህ በጣም ነው የሚያምነው። ስለዚህ
የኦዲት አደራረጉ በዛ ይሄዳል። ነን ፕሮፊት ለግል ተቋማት ይከፍላሉ ወይ? ኦፍኮርስ አወዳድሮ ሊከፍል ይችላል። አሜሪካን ሀገር ያለ በጎ አድራጎት እኮ እኛ ጋር የአጥንት ሕክምና ለህፃናቶች ይከፍላል። ከበቂም በላይ የሆነ ምላሽን ሰጥተውታል ብዬ አስባለሁ። ለተሙ ከበቂ በላይ የሆነ ምላሽ አግኝቷል ብዬ አስባለሁ። በደንብ ነው ያብራሩለት። ለእኔ ራሱ ክሊር ያልሆንልኝን ነገር ግልጽ አድርገውልኛል ማለት ነው። ቅድሚያ ሊሰጠው የሚገባው ለህፃናቶች ነው። ዋናው ዓላማቸው ህፃናቶቹን ማሳከም ነው። እንደዛ ነው መሆን ያለበት ብዬ ነው ማስበው እኔ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስላሉ ጋይስ። በቀጣይ ደግሞ በሌላ ወቅቴና ትሬኒንግ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ